አሁንም ዜዶ አንቺ ሰካራም እካክ መጀመሪያ ስለራስሽ ህይወት ቀይሪ። የራስሽን ነገር አድርጊ። የኔ ማኛ ወንድ እንግዲህ አስብ። የኔ ማኛ ወንድ ትቦስት ነው ተደፍተው ሰክሮ የተገኘ አያችሁ። እሷ እንዳልሆነች ፒን አድርጌ የእናቴ ሞት ምናምን ብላኛለች። ውጪ አትመልሽ ብላኛለች። ኦልሬዲ ወጥቼላታለሁ። ሌላ ደግሞ ከትናንትና ወዲያ ደግሞ የእናቴ ሞት ሰላም ሰላም፣ እንዴት ናችሁልኝ? የተወደዳችሁ የቻናሌ ተከታታዮች በሌሎች እጅግ አነጋጋሪ ጉዳዮች ተመልሰናል ማለት ነው። የነ ዴዚ ጉዳይ የነ ዜዶ ማለቂያ የሌለው ጉዳይ ሆኗል ማለት ነው። ዮኒ ማኛም ገብቶበታል። ከበድ ያለ ውዝግብ ተፈጥሯል። በምክንያት ነው ምንድነው የተፈጠረው ነገር የሚለውን ነገር ይዤላችሁ መጥቻለሁ። አጠራ አድርጌ እየተካሄደ ያለውን ነገር ሌሎችም ቤታዩ ማሽር እያቀለጠችው ምን ተፈጥሮ ነው የሚለውን ነገር አሳያችኋለሁ ማለት ነው። የነጃኒ የተለያዩ ጉዳዮች አለን። አብረን ሐሳብ አስተያየቶቻችን እየተሰጣጠን ሪያክት እያደረግ አብረን እንቆያለን ማለት ነው። ሰብስክራይብ ያላደረጋችሁ እዚች ጋር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ እና ሼር ሁሌም ቢሆን እንዳይረሳ። አዲሱ አዶናይ ስታይል ማለት ነው። ወደ ቪዲዮዎቹ እንሂድ እንመለሳለን። ኦኬ ዴዚ ዶንት ወሪ። ኦኬ እሺ ምንድን ያለችው? ዶንት ሜቲ ማይ ማዘር ምን ማለት ነው? ዶንት ሜንሽን ማይ ማዘር ጋይስ የተባለው ኮሜንት ማለት ነው። እንግዲህ ቢያንስ ሶሻል ሚዲያ ላይ ያለ ጽሁፍ እንኳን ቃል እንኳን አታውቂም እንዴ? ኧረ እንግሊዘኛ ወዴት ሶሻል ሚዲያ ላይ የሚታወቅ ቴንክ ዩ እንግዲህ ይሄን እየጻፈላት ያለው ነው በጣም አነጋጋሪ የሆነው ጉዳይ ጋይስ። አዎ እየጻፈች በኮሜንት እየሰደባት ያለው አካል ነው። አያችሁ እሷ እንዳልሆነች ፒን አድርጌላችኋለሁ። እንግዲህ እሷ እንደዚህ ብላ አትጽፍም። እቺኛውን ኮሜንት አያችሁ እረዳታለሁ። የፈለገችው ነገር ታርግ። እሷ እንዳልሆነች እኔ በደንብ ይገባኛል። አይ ኖ እሷ ናት እኮ ዲን በቃ እሷ አይደለም የምትጽፈው። በቃ እሷ አይደለም የምትጽፈው። ገባችሁ? እሷ አለች የምትጽፈው። ብትጽፍም ምን ብትልም ችግር የለም ትጻፍ። ዶንት ወሪ ዴዚዬ ሚ አይ ላቭ ዩ ሶ ማች። በጣም ነው የምወድሽ፣ አልጠላሽም። አይ ኖ ይገባኛል። በዚህ ለቅሶ በቀደምም ከትናንትና ወዲያ ምናምን መጣ ኮሜንት ላይ ትጽፍ ምናምን ነበር። እሷ ያው በዋትስአፕ እንዳወራችኝ እኔ ሚዲያ ላይ ተጠቃሚ አይደለሁም። አጀንዳ አትፈቺ። የእናቴ ሞት ምናምን ብላኛለች። ውጪ አትመልሽ ብላኛለች። ኦልሬዲ ወጥቼላታለሁ። ሌላ ደግሞ ከትናንትና ወዲያ ደግሞ የእናቴ ሞት ብር መሸቀያ አይደለም። የትኛው ብር እንደሸቀው ችግር እሱ በዋትስአፕ ነው። ምን አውቃለሁ። ዋትስአፕም ቲክቶክም ከእሷ ጋር ነው እና ያው ችግር የለም። የፈለገችው ታርግ። እሷ ዘቀዘቀችኝ ማለት እኔ ግዴታ አልዘቀዘቅም። ተዘቅዝቀው እሷም ላትሆን ትችላለች። ችግር የለውም። አትደሰቱ፣ ብዙ አትሳቁ፣ አትደሰቱ። ምን ማለት አይደለም። ኧረ እኔ ምን ማለት አልኩ እኮ በቃ እኔ እኮ ቀጥታ ምንም አልናገርም። በቃ ተዘቅዝቀኝ አልኩ። እሷም ላትሆን ትችላለች። የራሱ አካውንቱ ነው። በቤተሰብ አካውንት ሊኖር ይችላል። በቤተሰብ እጅ ትዘቅዝቀኝ እንድትሰብ ያስፈልጋል። ለምን ሰድባታለሁ? አልሳደብም እኔ አይገባኝም። በቃ ኦልሬዲ አረገች ላካችሁልኝ፣ አየሁት። ዘቅዝቃ ፕሮፋይሏ የኔ ያረገችው በቃ አሌክስ እና ዴዚ ያንቺን ፎቶ ዘቅዝቀውታል። አታስፈልግንም አሉ። ያንቺን ድጋፍ አይፈልጉ። አለቀ። አንፈልግም ያንቺን ድጋፍ፣ ያንቺን ነገር አንፈልግም። አንቺ እባብ ብለው አባረሩሽ። ምን ትፈልጊያለሽ ከዚህ በላይ? ምን ልሁን ነው የምትይው? ባልሽው ነገር ሰው ወቀሰሽ። ልክ ነው ሰው ባልሽው በለፈለፍሽው በቀባጠርሽው ለራሷ ፈልጋው ነው ባልሽው ነው አይደል እንዴ? ጸቡ በማገባሽ ፈትፈታሽ የዴዚ እናት በማገባሽ ፈልጋው አሞራው ዴዚ እናትየው አልፈለገችም። የነሱ ጉዳይ ነው። አንቺ ነሽ አላስቀመጥ ያልሽ። ምን አግብቶሽ? ምን ልሁን ነው የምትይው? አንቺ ቆሮቆራ በቃክ። ከሶሻል ሚዲያ መጥፋት ያለብሽ አንቺ ነሽ። ልቃት ግን ችግሩ ምንድነው? በትግራይነት ልትደበቂ ትፈልጊያለሽ። እንዳንቺ አይነት አይደለም። መርዝ ነሽ። አታስፈልግም። ያልታወቀብሽ እባብ ነሽ። ችግሩ ያ ነው። አሁንም የእሷ ጉዳይ መስላችኋል? እቺ ሰካራ እንዲያታ አታርፊም። እንዲያው ሰው በጣም የተቆጨ ታሳዝናለች። እናትየው
ሞታ ሳትና እግዚአብሔር ወሰዳት ምናምን ብዙ በውስጧ የታመቀ ነገር አለ። እናትየው እውነት ከተነጋገረ ብዙ ልጅንም ያለ አልፈልግሽም ሲል የሚሰማው ስሜት ስላልወለዳችሁ አንዳንዳችሁ ወልዳችሁ ገንዳ ስለጣላችሁ አይሞቃችሁ አይበርዳችሁ እንጂ ያሳደጋችሁ ልጅ አልፈልግም ብሎ ሲሄድ የሚሰማው ፔን ሞትን ያህል ነው። ግን የማይገባችሁ ደነዞች አላችሁ፣ ወመኔዎች አላችሁ። እናቴ ምን አለችኝ አባቴ ምን አለኝ የሚል አስተሳሰብ የሌላችሁ ቆሻሻ እንደ ዜዶ አይነት አላችሁ። ምንም አይመስላችሁ። ችግሩ ይሄ ነው። አሁንም ዜዶ አንቺ ሰካራም እቃቅ መጀመሪያ ስለ ራስሽ ህይወት ቀይሪ፣ የራስሽን ነገር አድርጊ። ከዛ በኋላ ስለ ሌላው ታወሪያለሽ። ስለ ሌላው እንዲያልኝ ታያለሽ። የአንቺ ጥፋት አለበት። በኃይለኛው መርዝ ንግግር ነበር ስትናገር የነበረው። አሜሪካን ሀገር ምግብ ይደፋል ዝምባ ልጇን አትሰርባለች። አቴ ሊነጋገሩ ይችላሉ ክፉ ደግ እናትና ልጅ። አሜሪካ ግን ርቦት የሚኖር የለም። ቆዳ ትግራይ አይደለም የምትኖረው ዴዚ የምትኖረው አሜሪካን ሀገር ምግብ የሚደፋበት ሀገር። አንቺ የምትኖሪበት ሀገር ራሱ ምግብ ይደፋል እንኳን ሊራ። ስለዚህ አስተውሉ ስትናገር። ጥፋት አጥፍተሻል ይቅርታ ብለሽ በዛ ጉዳይ ማንም ቢናገርሽ መቻል አለብሽ። ስለጠፋሽ መቻል አለብሽ። አንቺ ሰካራ ማንም ወንድ እንግዲህ አስብ ይሄን ማን ወንድ ቱቦ ውስጥ ነው ተደፍተው ሰክሮ የተገኘ ቱቦ ውስጥ ተደፍተው ለዚህ በፊት ተደፍተው ሞቶ የተገኘ። እንግዲህ እኔ በህይወት ላይ አንድ ቀን እንደዚህ ተደፍቼ አይታችሁ ታውቃለህ? ነጭ አንቺ ትልቅ ሴት ነጭ ብሎ ባርገቻለሁ። ነጭ ቆሻሻ ትልቅ ሴት ነጭ ተደፍቼ አይታችሁ ታውቃላችሁ? ወንድሜ ሞቶ 7 ቀን አፈር ሳይበላው ጊፍት እዚህ ላይ ገብቼ ብዬ አንበሳ ምናምን ሲሰጠኝ ችግር የለውም እሺ በቃ ተጣንቻለሁ እላለሁ። እኔ እስቲ ማን ነው ወንድሙ ሞቶ ስጋው የእናቱ የአባቱ ልጅ ሞቶ 7 ቀን አፈር ሳይበላው ላይ ቁጭ የሚለው ገብቶ በላይ እግዚአብሔር አሜን 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 ወንድሜ የተማረ ነበር። ማን ነው የሚለው? አንበሳ ሀቢባ መጣ የ6 ሺህ አሳ ምናምን ሸቀለበት እና ታዲያ እኔ ሰከረው ወይስ የስ ቤት ሰው ነው ሰከራምሽ? ባሏን ትፈልጊዋለሽ ያልሻት ምናምን ለምትሉኝ ከመሬት ተነስቼ አይደለም ያልኩት። አትፈልግም አታስፈልጋትም ነው ስትላት ነው። ሪከርድ ከመጀመሪያ አምጡት። ዝም ብሎ የተቆራረጠ ሪከርድ አትልቀቁት። አንቺ ራስ ትፈልጊዋለሽ እንዴ ታፈቅሪዋለሽ እንዴ ያልኳት እንደዛ ስላለቻት ነው። አንቺ ጥሩ ናት አለሽም ያልኳት ደግሞ ሀሹሻም ታጨሳለች ሰክራለች ስላለቻት ነው። ዝም ብዬ ከመሬት ተነስቼ አይደለም የተናገርኩት፣ ለሷ በማገዝ ነው። ገባችሁ? ከመሬት ተነስቼ አንቺ እናት ጥሩ ናት አይደለሽም አላልኳትም። ከመሬት ተነስቼ አዎ እናት ናት፣ መታገስ ነበረብኝ፣ መደረብ አልነበረብኝም። በእናትና በልጅ መደረብ አልነበረብኝም። ትክክል አጥፍቻለሁ። እንደዚህ ይመጣል ብዬ አላስብም። ከእናትየው ራሱ አወራ ነበር። ጋይስ ከዜድ ላይ እየገባ እየተሳደበ ያለው እና ደግሞ ፕሮፋይሏን የእሷን ፎቶ ዘቅዝቆ እየተሳደበ ያለው ሰው ግን ማን ነው? አሁን ይሄንን ኮሜንት ለምሳሌ ዲዚ ትጽፋዋለች ብላችሁ ታስባላችሁ? በጣም ከባድ ነው። እንግሊዘኛ ስፔሊንግ በአማርኛ ወርድ በአማርኛ ትርጉም ያለው ነገር ሲቀጥል ደግሞ ቃላቱ ራሱ በደንብ አማርኛ ለማይችል እንደ ዲዚ ይላል። በደንብ አማርኛ ለማይችል ሰው በጣም ከበድ ያለ ቃል ጽሁፍ፣ ለዛውም እኔ አይመስለኝም እሷ ትችላለች ብዬ አላስብም። ከዛ በመቀጠል ደግሞ አሞራው ራሱ ኢቭን የዜድ እና የአሞራው ግንኙነትን ታውቁታላችሁ። ከመጀመሪያ ገና ልጆቹ ሲገናኙ ጀምሮ ከዛም በፊት ጀምሮ ምን ያክል ለአሞራው ጠበቃ እንደሆነች ዜድ ታውቃላችሁ። እና ያንን ያክል ለሱ ስትከራከር የነበረች ልጅ እሱ በዚህ ልክ ይሰድባታል ለማለትም ትንሽ ከባድ ይመስለኛል። ጋይሶች ግን ማን እንደሆነ እየተሳደበ ያለው ሊገባኝ አልቻለም። እነሱም ለምን ከሶሻል ሚዲያ መውጣት እንዳቃታቸው ሊገባኛል። ለተወሰነ ጊዜ ለምን እንደማይወጡ ኢትዮጵያዊነት ባህል፣ ስሜት፣ ሀዘን ምናምን የሚባለው ነገር እንደ ተራ ነገር ለምን እንዳደረጉት ሊገባኝ አልቻለም። እንዴት እንዳልተሰማቸው እችን የመሰለች መከራዋን ያየች እናት አርፋ ማለት ነው። በጣም በጸጸት ሰው ስንት በሚኮንበት ሰዓት ሶሻል ሚዲያ እንኳን ዘግቶ ማንም አልሰማም ማለት እንዴት እንደከበዳቸው ሊገባኝ አልቻለም። ከዛ በመቀጠል ደግሞ እኔ እንጃ ግራ የገባ ምን መሰላችሁ ቤተሰቦች፣ በጣም መነጋገር የሆነው ጉዳይ ምንድነው? አሁን ያለፉ ሀሳቦች ዜድ የተናገረቻቸው እየወጡ ስለምትወጂው ነው አሞራውን ስለምትወጂው ነው እንደዛ ስትይ የነበረው የሚለው ነገር ነው በጣም ሆት የሆነው ነገር ማለት ነው። እና አስመልክቶ ስላለው ነገር ሁሉ ኮሜንት ሴክሽን ላይ እናንተም የታዘባችሁትን ነገር አስቀምጡ እስኪ። እዚህ ቪዲዮ ላይ ማን እንዳሉ ተመልከቱ። የልጅ ዳውድ ጓደኛ በርጠሚዮስ ጃኒ እና አዲሱ ዝነኛ አዶናይ። ባለፈው ማን ጋር ነበር? አዲሱ አዶናይ እንደዚህ የሚለው ልጅ ዋናው አዶናይ ጋር ነበረ። አብሯቸው ማን ነበር? ቅድም የበርጠሚዮስ ጓደኛ ልጅ ዳውድ ያልኳችሁ አብረው ነበሩ ማለት ነው።
ስለዚህ ሰው እየተቀያየሩ ነው። አብረን ላለማለት ሰው እየተቀያየሩ ነው ማለት ነው። ሂሳብ ላይ የመደመር የተለዋጭ ባህሪ ወይም የስርጭት ባህሪ የሚባለውን አታውቁትም? ራሳቸው ጃኒና አዶናይ ባይገናኙም ጓደኛ እየተሰጣጡ እዚህ አዶናይ ጋር እየተለዋወጡ አብረው እየሰሩ ይገኛሉ ማለት ነው። ስለዚህ ተጣልተዋል ለምትሉ በፍጹም አልተጣሉ። መጀመሪያ ይሄ አዶናይ ነው ይሄን ትንሹን አዶናይ የሚባለው ልጅ አብሮት የከረመው አሁን እሷ እንደመጣች ሰጣት ማለት ነው ለጃኒ። ይሄ ነው የሚመስለኝ። አንተ እንዲህ ነሽ እንዴ? እንዲህ ኧረ ምኑን ሰጠሽኝ ይሆን አይደል እንዴ? ሰጠሽ ላንቺማ መች ታይቶ ያውቃልና እንዲህ አንቀሳቅሽው እንጂ ይለይልሽ። እሾክ በሾክ ነው ፍቅር አያረጅም ከልብሽ አኖረሽ ከልብሽ ካኖረ ማረዶ ቤታየው እንደዚህ ትገላምጨናለሽ ያስብ ያላክ አንድ ሰዓት በፊት ፖስት ያደረግሽው ቪዲዮ እንዴት ነው የሚያደርግሽ? በእናትሽ በጣም ቆላይ ቁልጥ አድርጎሻል። ዛሬ ታለ ደግሞ ማለት ነገ ደግሞ ምስ ብዬ እመጣለሁ። ይታመስ ምስ አረጋለሁ። ሰሞኑን ብያለሁ። እስኪ ከእግዚአብሔር ጋር ምን አረጋለሁ? እግዚአብሔር እድሜ አይነ ጥላ ራሱ ይገፋል። ኤርሚ ያላየውም እንዴ ዛሬ ጉድ ነው ጋይስ። ታምናት ይታየኛል በየራ ኢየሱስ